አሁን ይሄ ልጅን እኮ ነው ከነ ቡካዮ ሳካ ከነ ፎደን ምናምን ጋር መታወዳድሩት የነበረው። ቆሻሻቱን እግዚአብሔርን ፓልመር ማንም በቦታው ፕሪሚየር ሊግ ላይ ማንም አይደረደረውም፣ ማንም አያሸንፈውም። ሲቀጥል ዛሬ ምን አይነት ጭዌን የተጫወት ነው። ቪዲዮ መስራት ስላልተመቸኝ ነው። ቤገብቺ በሚገባ አብራራላችኋለሁ። ያዩአቸው አዳዲስ ነገሮች አሉ። ሲቀጥል የቸልሲ ደጋፊዎች እኔ የግድ ኮፒ ሊንክ አድርጉልኝ ማለት አለብኝ እንዴ? ከንቲባው ነኝ አይደለ? እያስተዳደርኩ ምን አባ ነው ኮፒ ሊንክ ማታ ምን አባ ያልኩትን በክብር በፍቅር ይውልኝ። እሺ ማንንም ቢሆን እኔ አልሳደብም። በፍቅር ይውልኝ። ቤተሰብ ቤት ገብቼ የሚገርም ቪዲዮ እሰራላችኋለሁ። እስከዛ ይሄን ቪዲዮ ኮፒ ሊንክ ምናምን አድርጋችሁ ለሁሉም አዳርሱልኝ። ከንቲባው ነኝ። ቸልሲ በ38 ደቂቃ ኮል ፓልመር ሃትሪክ ሰርቶ 3-1 አሸነፈ ውልቭዝማ። ውልቭዝ መሆኑ ያው ውልቭዝ ነው። ለቶፕ 4 ሬስ ነው እየጮትሽ ያለሽው። የሚቀጥሉትን 5 ጌሞች ብታይ ማኑ በቃ እንዳለ የምታሸንፋቸው ፕሪሚየር ሊግ ላይ ቀላሉ ጌም አይባልም፣ ግን እንዳለ የምታሸንፋቸው ጌሞች ማኑ ደግሜ ነው ያገኝሽ እስከለጥፍሽ ድረስ ማኑ የዛኔ 15 ነጥብ እስከ 15 ነጥብ ከሰበሰብሽ ቶፕ 4 ታረጋግጫለሽ። እኔ በለጥፍሽ ኖርማል ነው። ገባሽ አይደል? የሆነ ጫፍ ላይ ደርሰሽ ምናምን ከምነጥቅብሽ እንደ ሰሚ ፋይናል አይነት አነጣጠቅ ምናምን ከምነጥቅብሽ እነዚህ ነጥቦች እንዳለ ሰብስቢና እኔ እዛ ጋር ስደርስ አስጥልሻለሁ። ኮል ፓልመር አቋሙ ወርዶ እስካሁን ዝም ብዬ ነበር። ለረጅም ጊዜ ኮል ፓልመር እያስከፋኝ ነው። ዛሬ ሃትሪክ መስራቱ ደስ ብሎኛል። ካለፈው ዓመት ጃንዋሪ ጀምሮ 2 ኦፕን ፕሌይ ጎል ያለው ፔናልቲ ብቻ ነበር የሚያገባው። ገባቶ እኔ ምን ስለ ኮል ፓልመር እንደሚሰማኝ ታውቃላችሁ። ለረጅም ጊዜ ጸጥ ብዬ ነበር። ገባር ግን መጥፎ በነበረ ጊዜ ሰው አያነሳውም። ሰው የሚያነሳው እኮ የአርሰናል ተጫዋች ከሆነ ብቻ። መጥፎ በነበረ ጊዜ ጥሩ አሁን ትመጡና ቤስት ፕሌየር ዘወል ምናምን ነገር ለማለት ከኳስ ውጪ መጫወት መልመድ አለብሽ። ለማንኛውም አሪፍ ጫና በቃ አሁን የነገ ጨዋታ እንዴት አባቱ እንደሚያምር ማለት ቶፕ 4 የሚፈልግ ቡድን በሙሉ ሊቨርፑል ላይ ይቋጥራል። እኔ ደግሞ ለሊቨርፑል ቋጥራለሁ ምናምን በቃ ሁላችንም ቁጥርጥር ምናምን ለሁለት ጎራ ተካፍለን ነው ምንከሻከሻው ማለት ያበደ ነገር። እኔ ባይዘው እየተዝናናውባችሁ ገባለ። እኔ ዋንጫ በልቼ እናንተ ስትፋለሙ ምናምን ነገር እዝናናለሁ። ሚዜ መሆን የሚፈልግ እጁን ያውጣ ልመርጥ ስለሆነ ማለት ምን ጠብቀ ነበር? በቃ ይሄ መሆን ያለበት ነገር ነው የሆነው አለ አይደል? ቶፕ 4 ኮንኩ ነጥብ መጣል አይፈቀድልህም፣ አይቻልም። ወንጀል ነው። ፓልመርም ወንጀል ሰርቷል ዛሬ። ፈርስት ሃፍ ሃትሪክ ሰርቷል። በቃ ፓልመር ኦቨርሬትድ ነው አለች አንዷ ባለፈው እሷ እና ክሊን ሺት ራሱ ማስጠበቅ ነበረብን በዚህ ጨዋታ። ገባ አይደል? በቃ ክሊን ሺት ያስፈልገን ነበር ለሳንቼዝ ገባ። ግን አልሆነም። ይሁን ዋናዋ 3 ነጥብ ዋነች። ቶፕ 4 ውስጥ 3 ነጥብ ካላገኘ ወንጀል ሰርታል ማለት ተጠናቋል። ኃላፊነታችንን ተወጥተናል። ነገ ያው ሊቪ ከሲቲ ጋር አለባት። ሲቲም ለራሷ ስትል ለቻምፒዮንስ ሊግ ተሳትፏ ስትል ማሸነፍ ግዴታዋ ነው። ሊቪም በተመሳሳይ ቶፕ 4 ውስጥ ለመምጣት ስቃይ ነው። እዚህ ጋር ያለው ነገር ማለት ስቃይ ነው። ቢሆንም ድልድል ነው። እንዴት ደስ እንደሚል ቤትም ቢመጣ ማለት ይቻላል። አርሰናል ባጠፋው እንግዲህ ወልቭስ ከሚገባው በላይ ቅጣቱን አግኝቷል ማለት ነው። የኔ ጀግና ፓልመር ኢዝ ባክ፣ ንጉሳችን ተመልሶልናል ማለት ነው። እኛ ሲጀመር ትኩረታችን ቻምፒየንስ ሊግ እና ፕሪሚየር ሊግ ላይ ነው። ለቆርቆሮ ዋንጫ ግድም አይሰጠንም፣ አንፈልግም። ለጨዋታ ድምቀት ነው የገባ ነው እና ደግሞ ምን አለ መሰላችሁ ከሲቲ እኩል እንቋጥራለን ለዋንጫ ማለት ነው። ለዋንጫ መፎካከር በደንብ ስለምንችል እንቋጥራለን። ብሉ ፋንስ እሺ፣ ይመቻችሁ። ሐሜት የማይወድ ተጫዋች እንደ ፓልመር አልታየም። ያራዳ ልጅ ማለት ነው። ከጉዳቱ ከተመለሰ በኋላ ፊት አይደለም፣ ሜዳ ውስጥ ያለው እንቅስቃሴ ትክክል አይደለም። ኢቭን አንዳንዱ ራሱ እየተወራ ያለው ዜና ከማይስተር ጋር አረ በቃ ምን እንደሚልም አለ። ፓልመር ከወልቭስ ጋር ገና ፈርስት ሃፍ ሃትሪክ ሰርቶላል። ጎብዬ ሁለቱ ኢልጎሬን ማለት ያላዳት እንደዚህ አይነት ነገር የለም። እሱ ጋር ያራዳ ልጅ በየትኛው መንገድ የትንፍጪው ነው ያራዳ ልጅ ማለት ነው። ገና ሰከንድ ሃፍ አለኩ 45 ደቂቃ ግን 3 ጎል አስቆጥሮ እንደውም ይውጣ ይረፍ እየተባለ ነው። አንዳንድ ምንጮች እንደሚናገሩት ከአሁኑ ማረፍ አለበት እየተባለ ነው። ያራዳ ልጅ ሲመረው እንደዚህ ነው። የተጫዋች ሲመጣ መቆም የለውም። ጎብዬ ፈርስት ሃፍ 3 ጎል ኮል ፓልመር ኢዝ ባክ 2 ፔናልቲ ኦኬ። ሶስተኛው ደግሞ ሃትሪክ የሰራበት ጎል ደግሞ ማለት ነው መረቡን አራገበው ነው የሚባለው። ኮል ፓልመር ተመልሷል። ምን አይነት አስገራሚ ኮል ፓልመር ነው! በ45 ደቂቃ ሃትሪክ ምን አይነት ተጫዋች ነው! አርሰናል ባጠፋው ወልቭስ ተቀጣ። ሲጀመር ማለት ነው ሲጀመር ሊያም ሮሲኒየር በጣም የሚገርም አሰልጣኝ ነው። ሃከር ነው። በቃ ነግሬያቸዋለሁ እኮ ሃክ ያደርጋል፣ ሰውን ሃክ ያደርጋል። መነጽሯን አውቄ ነው የለበስኳትኝ እሱን ለማስታወስ ነው። ፓልመርን ምኑን እንደነካካው አናውቅም። አሁን ይኸውላችሁ ገብቷቸዋል። ለፓልመር በጣም አሪፍ ነው የሚሆነው። ቀይሮ መውጣቱ ምናምን ብቻ አይደለም
ጉዳቱንም ማኔጅ ያደርጋል። ልጁ ጨዋታዎች ላይም ጎል እያገባ ነው፣ የተጫወተ ነው፣ ጎል እያገባ ነው። አሪፍ እየሆነለት ነው የሚሄደው ከዚህ በኋላ ማለት ነው። እና ምንድነው ያየሁት ነገር ግን ጌሙ ላይ ማለት ነው ወልቭሶች ይሁን ረስተውት ይሁን ምን አልገባኝ። ለፓልመር እኮ ቢጎዳም ስፔስ እኮ እንደዚህ አይተውም እኮ አይሰጥም። ለምን ያገባውን ጎልም ኢቭን ካያችሁት ጨዋታውም ላይ ኢቭን የነበረውን ስፔስ እኔ ከጎሎቹም በላይ ጨዋታው ላይ የነበረውን ስፔስ እዩት። ሌላው ጃኦ ፔድሮ ዛሬ አንዱን ፔናልቲ ቢመታው በጣም ደስ ይለኝ ነበር። ለምን ይሄን አልክ ካላችሁኝ በጣም ታትሯል። ገብቷችኋል? ፔናልቲዎቹ በሱ ምክንያት መገኘታቸው ሳያንስ ሌላ ደግሞ ጌሙ ላይ በጣም ኢንፍሉዌንስ ሲያደርግ ነበር። በጣም ታትሯል። ጎበዝ ልጅ ነው። የምሬ ነው። እኔ በጣም እየተመቸኝ የመጣ ተጫዋች ቢኖር ጃኦ ፔድሮ ነው። በጣም አሪፍ ተጫውተናል። ሴት ፒስ ግን እባካችሁ ሴት ፒስ ኮች ተቀጥሯል አይደል? ቼልሲ ቤት ለምንድን ነው ሴት ፒስ? እንዴት ነው? ቆይ እንዴ ሁሌ ሴት ፒስ ነው እንደሚገባበት ቼልሲ? እኔ አልገባኝም። እንዴ የመጣ ቲም ሴት ፒስ ሳያገባብን አይሄድም። ለምን? ይሄ እኮ በጣም ደስ አይልም። የሆነ ነገር ማስተካከል አለባችሁ። የሆነ የሚያዩት ይመስለኛል እነሱ። ለምን መሰላችሁ? እኔ ግን ከተረዳሁት ነገር አጫጭር ተጫዋች ነው ያለው ቼልሲ እንዳለ። እኔ በቼልሲ ታሪክ እንደዚህ አጫጭር ተጫዋች የተሰበሰበበት ቲም ኖሮትም የሚያውቅ አይመስለኝም። እንዳለ አጫጭር ናቸው። ስለዚህ በቃ ምን አድርገው አየር ኳስ ያሸንፉት። አትሊስት የሆነ ረጃጅም ተጫዋቾች መምጣት አለባቸው ቼልሲ ቤት። ኤሎይስ በጣም ተመችቶኛል። ፎሎ ማድረግ እንዳይረሳ። መጣልህ ደግሞ ጋሻ ቀዝቅዝ በመጀመሪያው አጋማሽ ሃትሪክ የፕሪሚየር ሊጉ የመጀመሪያው ተጫዋች በመጀመሪያው አጋማሽ ላይ ሃትሪክ የሰራ ተጫዋች ተመለሰልህ። ቼልሲ እንኳን ደስ አላችሁ፣ ልጃችሁን ዳግም ስላገኛችሁ እንኳን ደስ አላችሁ። እንኳን ደስ አላችሁ። በቅድሚያ 3-1 አሸንፈናል። ድምጽ ምናምን ካስቸገራችሁ ኢኳሊቲ ምናምን ውጪ ስለሆንኩኝ ነው። ዋናው 3 ነጥብ ነው የሚል አይነት አጫወት ነው እንጂ የተጫወት ነው ኦልሞስት በቃ ፈርስት ሃፍ ነው ጨዋታውን የገደል ነው እንጂ ሰከንድ ሃፍ በጣም ቦሪንግ ሆነ አጫወት ማለት ነው። ኢቭን እንኳን እኔ ኮል ፓልመር 3 ጎል በማግባቱ ደስ ብሎኛል። ዌልካም። ግን የኮል ፓልመር ፐርፎርማንስ ራሱ እንዲ ደስተኛ አያደርገኝም። የእናንተን ሐሳብና ስቴት ኮሜንት ላይ ጻፉልኝ። ግን ሁለት ፔናልቲ አንደኛውም ግዴታ መግባት የነበረበት ጎል ነው። መቀየሩ ምናምን ትክክለኛ ውሳኔ ነው። ደግሞ በዛ ላይ ሳንቼዝ ክሊን ሺት ይዞ ሊወጣ አልቻለም። በጣም የሚያናድ ነገር ሪአክሽኑን አይታችሁታል አይደል? በጣም የሚያናድ ነገር። ኦልሞስት ከሞላ ጎደል አሪፍ ነበሩ ሁሉም። ካሴዶም በጣም ከሌሎቹ የተለያቸው አሪፍ አጫወት ነው። ኔቶ ግን ደክሟል። ኔቶ ወይ ማረፍ አለበት ወይ በቃ አላቅም። ጸጉሩን እንደዛ ከተስተካከለ በኋላ በጣም የደከመ ፐርፎርማንስ ነው ያደረገው። እስኪ እናንተን ሐሳብና ስቴት ኮሜንት ላይ ጻፉልኝ። ይመቻችሁ። ኮል ፓልመር ሾ ይላል። ከሜዳ ውጪ በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሞሊኒክስ ስታዲየም በመጓዝ ወልቭስን የገጠመው የሊያም ሮሰኒየሩ ቼልሲ 3-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ኮል ፓልመር ከረጅም ጊዜ በኋላ ሃትሪክ መስራት ችሏል። በክፍት የጨዋታ እንቅስቃሴም ጎል ማስቆጠር ችሏል። ሁለቱ ጎሎች ግን የተገኙት ከፔናልቲ ነበሩ። 13ኛው 35ኛው ደቂቃ ላይ እንዲሁም ደግሞ 38ኛው ደቂቃ ላይ ጎል በማስቆጠር ነበር። እንግዲህ በመጀመሪያው አጋማሽ 3 ጎሎችን በማስቆጠር ሃትሪክ መስራት ችሎ የነበረው ማለት ነው። ቼልሲ ፈርስት ሃፍ በጣም የተለየ ፐርፎርማንስ ነበረው። ከወልቭስም የተሻሉ ነበሩ። ነገር ግን ወልቭሶች ከሰከንድ ሃፍ በኋላ ሞር ወደ ጨዋታው ለመግባት ጥረት ሲያደርጉ ተመልክተናቸው ነበረ። በርከት ያሉ ሙከራዎችንም ለማድረግ ቢችሉም ከአንድ ጎል በላይ ማስቆጠር አልቻሉም። ለመሸነፍም ተገደዋል ማለት ነው። 55ኛው ደቂቃ ላይ አርኮዳሬ ለወልቭስ የማስተዛዘኛውን ጎል ማስቆጠር የቻለ ተጫዋች ነበረ። ቼልሲ ከዚህ 3 ነጥብ በኋላ በፕሪሚየር ሊጉ 43 ነጥቦችን በማስመዝገብ በ5ኛ ደረጃ ላይ ተቀምጧል። ከ4ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ በ1 ነጥብ ዝቅ ብለው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ብሩካሴ መረጃዎችን ማግኘት ትችላላችሁ። በረደኝ ነው ምለ ፓልሙዬ ተመለሰ። ፓልሙ ላላ ፈርስት ሃፍ ሃትሪክ ፔናልቲ ነው ምናምን እንዳትለኝ አባቴ። ፔናልቲም ለማግባት ጭንቅላት ያስፈልጋል ማለት ነው። ገባችኋል አባቴ? ሲጀመር እኔ ማንቼ ሲያሸንፍ ነው 100% ቼልሲ እንደሚያሸንፍ ያረጋገጥኩት። ማንቼ በሁለት ጎል ልዩነት አሸነፈች፣ እኛም በሁለት ጎል ልዩነት አሸነፍን። ዛሬ ደግሞ ቀይረኗል። በሁለት ጎል ልዩነት ተመሳሳይ መንተይ አስቶን ቪላ ጥላለች። ጋሟን ይዘን ነው እንዲህ የምናስወጣት ማለት ነው። እኛና እናንተ እንገባለን። ቶፕ 4 ተያይዘን ነው የምንገቡ። በቃ አባቴ ኮልድ ኢዝ ባክ ይሏል። ፕሌየር ሬቲንግ ቼልሲ ከወልቭስ ዛሬ በሰላማዊ መንገድ ነው ሬት የምናደርገው ማለት ነው። ከሳንቼዝ ነው የምንጀምረው። ሳንቹዬ 8ን ትወስዳለህ አባቴ፣ 8ን ትወስዳለሽ። ዛሬ ክሊንሺት ስላጣሽ በጣም ደብሮኛል። በጣም የተከላካዮች ስህተት ነው። ቁመው ነው ያዩት እንዳለ ጎሉ ሲገባ። ጉስቶ አሪፍ ተጫውታል ዛሬ። ጉስትነት 7ን ትወስዳለህ ማለት ነው። ፎፋና ፎፊ 8ን ትወስጃለሽ። ቻሎባ ዛሬ በጣም ተመችቶኛል። እግዚአብሔርን
ተመችቶኛል። ቻሎባ 9 ትወስዳለህ። ቻሎባ ማለት ነው። ኩኩሬላ 7 ትንሽ ቀንሰሽብኛል፣ ግን አሪፍ ነው። ለፓልመር ያደረግሽው ነገር አይቼዋለሁ። እግዚአብሔር 7 ትወስጃለሽ። ሳንቶስ 8፣ ካይሴዶ 9። ኧረ ምን አይነት ታክሎችን ነው ስታደርግ የነበረው ዛሬ ትለያለህ። ፓልመር 10 ከ10 ፓልሙዬ በቃ ይህን ነው የምንፈልገው ከፓልመር ማለት ነው። ኤንዞ 8 ደማችን። ኔቶ 4። አሁን አንተ ግን ምን አይነት ኳስ ነው የምትስተው ግን? ኧረ በእናትህ ኔቶ፣ ኧረ ተው በመድኃኔዓለም ተው። 4 ትወስዳለህ ኔቶ። ጃዋ ፔድሮ 8። ፔናልቲዎቹ እንዲገኙ ያረከው አንተ ነህ። 8 ትወስዳለህ። ጋርናቾ 1፣ ዴላፕ 0። እንዴት ኳስ ተጫዋች እንደሆንክ አላቅም። አንተ ምን አይነት ፓስ ነው የምታደርገው? 0 ትወስዳለህ። አቺፖንግ 5። ሊያም ሮዝነር 8 ትወስዳለህ ዛሬ ማለት ነው። የዴላፕ ነገር ግን አሳሳቢ ነው። ምን አይነት ፓስ ነው የሚያደርገው በእናታችሁ? አናዘር ዋን 4 ተከታታይ ፕሪሚየር ሊግ ጨዋታ ስናሸንፍ ማለት ነው። በዚህ ጨዋታ ግን ኮል ፓልመር ቨርሰስ ወልቭስ የሆነ ጨዋታ ማለት ነው። ምንድነው ፈርስት ሃፍ እንደዛ አሪፍ እንዳልጀመረ ማለት ነው። ሰከንድ ሃፍ ሲገቡ ማለት ነው የት አባታችሁ እንደገባችሁ እንጃላችሁ። በቃ በዛው ማለት ነው ወደ ቼልሲ ወደ ሀገራችሁ ተመለሳችሁ መሰለኝ አላቅም፣ ወይ ደግሞ ኮልቭስ ደጋፊዎቹ ጋር ማለት ነው ወጣችሁ በዛው። ሰከንድ ሃፍ የላችሁም እኮ ፈርስት ሃፍ እንደዛ አሪፍ እንዳልጀመረ ማለት ነው። በ5ኛ ማርሽ ነበር እየገባንላችሁ የነበረው ማለት ነው። ሰከንድ ሃፍ ሮዝነር አላቅም፣ በቃ ትንሽ እናረጋጋው 4ኛ ማርሽ እንግባ ብሎ ይሁን ማለት ነው። 2ኛ ማርሽ ገብተው ተገለበጥ። ምን እንደተፈጠረ አላቅም። ኮል ፓልመር ግን በዚህ ጨዋታ ሃትሪክ ማለት ነው። በቃ ተመልሷል ለመባል ትንሽ ይቀረዋል፣ ገና ነው። ግን አሪፍ ነገር ሰርቶ እንግዲህ ተቀይሮ ነበር ማለት ነው። እሱ ከተቀየረ በኋላ ግን ጠፋን ሙሉ በሙሉ ማለት ነው። 2 ፔናልቲ በዚህ ጨዋታ ሁለቱንም አስክዶት ማለት ነው። በቃ ፔናልቲ ሲጀመር ስራው ነው፣ ማግባት ስራው ነው። አንደኛው ደግሞ በጨዋታ ያለፈው ጊዜ ክሪስታም ጋር የሰቀለውን ዛሬ አስተካክሎ ወተፈለት ማለት ነው። እንዳለ መረው ሁላ ማለት ውሃው ምናምን አራገፈው ነው የምላችሁ። የወልቭስ ደጋፊዎች ፈርስት ሃፍ እንደ ተኩላ እየጮሁብን ነበር፣ በቃ እንደ ስማቸው ማለት ነው። ሰከንድ ሃፍ ኮቪድ ጨዋታ ነው የመሰለው፣ እንዳለ ወጣ ኮቪድ ጨዋታ ይመስል ድምጻቸው ይሰማ ነበር፣ የተጫዋቾች ድምጽ ማለት ነው። በዚህ ጨዋታ ፔሮኔቶ ኧረ አንተ አትሆንም፣ ኧረ በስማ እንዲህ ተክሎ ፊቱን እየሮጠ ምናምን ተተከል አንተ ምንም እኮ አትሆንም። ሲጀምር ማለት ስግብግብ የሆነ ተጫዋች ጭራሽ ነው ማትሆነው አንተ። ዴላፕ ፓሲንግ በጣም ይቀራል። ጋርናቾ ኳስ ይብቃ፣ በቃ የሆነ ስፖርት ምናምን ነገር ቀይር። ገብቶሃል? ምንም አልሆነልህም ጭራሽ። አንክ ቶሲን የተጎዳው ቶሲን አንተ ቦታ ላይ ቢጮት አሪፍ ነገር እንደሚሰራ ምንም አልጠራጠርም ማለት ነው። ምንድነው ኮንፊደንስ? ኧረ በጣም ላክ እያደረገ ነው የተጫዋች። ከዛ በስቲያ አንድ ማንሳት የምፈልገው ማለት ነው አንድሬ ሳንቶስ ምን አይነት አማካኝ ነው አንተ። እኔ በዚህ ዓመት ማለት ነው በቃ ጽድት ያለ አማካኝ ይወጣልህ አንተ ነህ። ኤንዞ ሞር አድቫንስድ ሮል ስለሚጮት የባክ ላይኑን እየተቆጣጠርክ ያለው አንተ ነህ። ከካይሴዶ ሁላ አሁን እየጣምከኝ ነው አንተ ማለት ነው። በጣም ትችላለህ። ተጎድተህ ብቻ እንደሆነ የወጣው ገብቶሃል? በጣም እንፈልጋለን። አስፈላጊ ተጫዋች ነው። ሁሉ ነገር ብቻ በጣም ተመችቶኛል። ሮዝነር ራሱ በቃ ካንተ ጋር መስራት አሪፍ ተመችቶታል መሰለኝ። እኛ ሲጀመር የሆነ አርሰናል ሚል ስም ከሌለው ማሸነፍ በቃ ስራችን ነው የምንላቸው። ኮል ፓልመር ፈርስት ሃፍ ሃትሪክ ይልሃል አባቢ። ተቀበለው ግባና አውጣው። ፈርስት ሃፍ ነው። ኮል ፓልመር 3 ጎል ቀርቅሮልሻል ማለት ነው። ቀጥለናል እንግዲህ። ፈርስት ሃፉን እንዴት አያችሁት? ኮሜንት ላይ ሐሳባችሁን አስቀምጡ። መቻችሁ። ቼልሲ 3-1 አሸንፏል። እንግዲህ ፓልመር ሃትሪክ ሰርቷል። በጣም ሚናፍቀን ሰለብሬት ዛሬ አይተነዋል ማለት ነው። ይሰለችን 2 ጊዜ አይተነዋል። ፓልመር 2 ፔናልቲ አግኝቷል። ጆ ፔድሮ ደግሞ ምን አይነት መገኘት ያለበት ቦታና ተንኮል መስራት እንዴት እንዳለበት የሚያውቅ ተጫዋች መሆኑ ያሳይቶናል። ኢንዞ የተቀናጣትን ያየ እግዚአብሔር የስራን ይስጠን ማለት ነው። በነገራችን ላይ ቼልሲ 3 ጎል ወይም 2 ጎል አግብቶ ፈርስት ሃፉን ካለቀ ሰከንድ ሃፉን እንደምንጨነቅ ሁሌም ግልጽ እኮ ነው። በቃ ጭንቅ ነው የሚያደርገው። እኔ መምራት ሁላ በጣም ምንፈራበት አጋጣሚ አሁን ያለፈውን ጨዋታ 2-0 እየተመራን 3-2 ያሸነፍ ነው። ጸዴ ጨዋታ ነው። እንደዚህ አይነት ጨዋታ ባይሻለኛል ቼልሲ ከሚመራ ብቻ ያዝልቀን። 5ኛ ደረጃ ላይ አሁን እንቆጭ በናደርስ ይመስለኝ ያዝልቀን። ፓልመር ሾ። በተረፈ ግን ያ ሁሉ ቻንስ ክሬት አድርገን እንዴት ይሄ ጎል ብቻ ይገባል? ይሄ ጎል ብቻ እንዴት ላይ በጣም ድካም ይታይባቸው ነበር ወልቭስ ላይ። ከኔ በዚህ ድካም እንደዚህ ገርፈናል። ግን ወልቭስ በቃ ቲሙ ደካማ ነው፣ ግን ድካም ይታይባቸው ነበር ተጫዋቾቻቸው ላይ። በጣም ያስተዋልኩት ነገር በጣም ድካም ይታይባቸው ነበር። አሁንም መከላከያላችን ላይ ሴቶች ላይ በጣም ችግር አለብን። በቃ የሚታይ ነገር ነው። ግን እንዴት ያ ሁሉ ቻንስ ክሬት አድርገን ኧረ ፔሮኔቶ ኤንዞ ፈርናንዴዝ ጭራሽ በቃ እንደዚህም በጀርባ እየተንበላጠጡ በቃ ፔሮኔቶ የሚስተው ኳስ ልጁ ትንሽ አረፍ ማለት አለበት። በቃ ኢስታቢዮ ኮመን ሆኖ 1-3 ሳምንት ኢስታቢዮ ዝም ብሎ ቤስቲያው መጫወት አለበት። ልጁ ትንሽ አረፍ ማለት አለበት፣ መቀመጥ አለበት። ዴላፕን ቀየረ ከመተስገባውን በዛ ታይም ጉይን ነበር ማስገባት የነበረብህ።
ዴላፕን ማድረግ እያኳራል ግን በቃ ቢራሱ መስተካከል አለበት ቁጭ ብሎ ማለት ነው። ያው ስለ ፓልመር ምን ልበል በቃ ሂዝ በቃ ግሬት በቃ ሂዝ አሜዚንግ ፕሌየር ማርያም በቃ የሚለየ ተጫዋች ነው። በጣም ድንቅ ፕሌየር ነው። ከአንዳንዶቹ 10 ቁጥሮች እሱ ገና ከጉዳታው መጥቶ ይበልጣል። 5 ጎል አለው። የአንዳንዱ ኮኮ ጎል አግቢ ራሱ 5 ጎል ላይ ያለው ወንጎል ነው ብቻ 5 ጎል ላይ ያለው እሱ የተሻለው ከሱ ኩል ነው ከጉዳት መምጣቱ ነው። ብቻ ሂዝ ያበደ ምሽት ላይ ያሳለፈው። ባለፈው አመት 2 ፔናልቲ ነው ምናምን ብላላችሁ ከዛ ሄደና 3ቱንም በጨዋታ አድርጎ 4 ጎል አግብቶ ድግ ያሳይቷቸዋል። ይዛኔ አሁንም ይደግምላችኋል። አትሪኩን በዚህ አመት ይደግምላችኋል። ትረስት ሚ ይመቻችሁ። ኮፒሊንግ ያራችሁ ፒሳውት። ቼልሲያን ፋሚሊ የሚገባንን 3 ነጥብ አግኝተናል። ይሄ ውጤት ይገባናል፣ ግዴታ ማግኘት ነበረብን። 3 ነጥባችንን ወስደናል። ሌላኛው ኮልድ ፓልመር ቅመማችን ዛሬ ሃትሪክ ሰርቷል በ38 ደቂቃ ፈርስት ሃፍ ላይ እንግዲህ ሃትሪክ በመስራት ሌላ ሪከርድ ሰብሯል በቼልሲ ቤት። እሱም ከነዚህ ተጫዋቾች በመብለጥ 4 ሃትሪክ ሰርቶ ስሙን እንግዲህ ከፍ አድርጎ ጽፏል በቼልሲ ቤት። ኤደን ሃዛርድ፣ ጄሚ ፍሎይድ፣ ፍራንክ ላምፓርድ፣ ዲዲየር ድሮግባን በመብለጥ እንግዲህ 4 ሃትሪክ በመስራት የሚገርም ታሪክ ጽፏል። ብቻ ይመቻችሁ። የዛሬውን ጨዋታ ማሸነፍ ነበረብን፣ አሸንፈናል።